ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ ይላል። የዚህን ጸጋ ዓላማ መሳት ደግሞ ይታያል። ብዙ የሐሰት ትምህርቶች በዚህ ዙሪያ አሉ። አንድ በዳነ በጸጋ ዳንኩ በሚል ሰው ይሄ ለውጥ የማይታይበት ከሆነ ጸጋን ስለመቀበሉ መጽሐፍ ቅዱስ ማረጋገጫ አይሰጠውም። በጌታ የተወደዳችሁ ቅዱሳን ይህ መልእክት የምትሰሙ ሁሉ በያላችሁበት የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ይሄ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወንጌል ተልእኮና ቴዎሎጂ መምሪያ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ነው። ባለፈው ክፍለ ጊዜ እንደምታስታውሱት የሚያድንና የሚያኖር ጸጋ በሚል ከእግዚአብሔር ቃል አብረን መማር ጀምረናል። ባለፈው ክፍለ ጊዜያችን ለዚህ ጸጋ የተገባው ማን ነው ብለን ማየት ጀምረን ነው ያቆምነው። ዛሬ ከዛ እንነሳለን። እንግዲህ እንዳወራን እንደተነጋገርን እንዳየን የእግዚአብሔር ጸጋ ከእግዚአብሔር በነፃ የተሰጠ ክርስቶስ ሞቱና ትንሣኤው መሰረት የሆነለት ጸጋ ማለት ነው። የሚያድን ስለተገባን ሳይሆን ከእግዚአብሔር ምሕረትና ቸርነት የተነሳ ብቻ የተቀበልን ማለት ነው። ጸጋው በእምነት አድኗችኋል ሲል እግዚአብሔር ጸጋው ለሰው ሁሉ ነው የገለጠው። ግን በዚህ ጸጋ መካፈል የሚቻለው በእምነት በኩል ነው ማለት ነው። በማመን ክርስቶስ የሰራልንን ስራ ስለኛ እንደሞተ ስለኛ ከሞት እንደተነሳ በማመን በዚህ ጸጋ እንድንካፈል የእግዚአብሔር ፈቃድ ሆነ። ይሄ ሰማያዊ አሰራር ነው። ሰዎች በራሳቸው ጥረትና ስራ ሳይሆን እግዚአብሔር የሰራውን ስራ በማመን ራሳቸውን ባዶ በማድረግ ድህነታቸውን፣ ጉስቁልናቸውን በመረዳት መንፈሳዊ ድህነታቸውን በመረዳት የሚካፈሉት ጸጋ ነው፣ የሚቀበሉት ነው። የተገቡት እነዚህ ናቸው ብለናል። ባለፈው ከማቴዎስ 22 መጨረሻ ላይ እንዳየን የተገባቸው አልተገኙም። ምክንያቱም የራሳቸው ነገር ስለበለጠባቸው አለን የሚሉት ነገር ስላላቸው የእግዚአብሔርን ሊቀበሉ አልቻሉም ማለት ነው። ነገር ግን ምንም የራሳቸው የሌላቸው የሚመኩበት ያልነበራቸው ከጎዳና የተለያየ ጉለት ያለባቸው ጉለት እንዳለባቸው ደግሞ እየተረዱ ተጋበዙ፣ ታደሙ። በግብዣው በእግዚአብሔር የድነት ግብዣ ላይ ተገኙ ማለት ነው። በዚያ መካከል አንድ የተከሰተ ክስተት በጌታችን ምሳሌ ማቴዎስ 22 ባለው ላይ አንብበናል። ባለፈው ቁጥር 11 እና 12 ማቴዎስ 22 ማለት ነው። የሰርግ ልብስ ሳይለብስ የተገኘ ሰው ምሳሌ። ጸጋ በእግዚአብሔር ፊት ከእግዚአብሔር የተሰጠን ለብሰን በፊቱ የምንቆም ማለት ነው። ማንም ያለ እግዚአብሔር ጸጋ በራሱ መልካም ስራ፣ በራሱ ጽድቅ፣ በራሱ በጎነት መቆም አይችልም። መቆም የሚያስችለው እግዚአብሔር በክርስቶስ ኢየሱስ ያደለን ጸጋም በመልበስ ነው። ስለዚህ ጸጋ በእግዚአብሔር ፊት ለብሰን የምንደምቅበት የምናምርበት ልብሳችን ነው ማለት ነው። ስለዚህም ጉዳይ ብሉይ ኪዳን ላይ ሆኖ ነቢዩ ኢሳይያስ በምዕራፍ 61 ቁጥር 10 ላይ እንዲህ ይላል። አነቧለሁ በጌታ ስም። አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። ይሄ ቅድም ካነበብነው ጋር በጣም የሚቀባበል ቃል ነው። የጽድቅን ልብስ አልብሶኛል። ልክ እንደ ሙሽራ የጽድቅን ልብስ መጎናጸፊያ ደርቦልኛል ይላል። ማንም በእግዚአብሔር ፊት ለመሆን የራሱ የጽድቅ ልብስ የለውም። እግዚአብሔር የሚሰጠው የጽድቅ ልብስ ብቻ ነው የሚያበቃው ማለት ነው። የትምህርታችን ዋናው ዓላማ ይሄ በጣም በወንጌላውያን አማኞች ዘንድ በደንብ የሚነገር ትምህርት የሚሰጥ ነው፣ በጸጋ ስለመዳን። ግን አንዳንድ ጊዜ ወይም ብዙ ጊዜ ከጥንትም ጀምሮ የዚህን ጸጋ ዓላማ መሳት ደግሞ ይታያል። ብዙ የሐሰት ትምህርቶች በዚህ ዙሪያ አሉ። የተሳሳቱ ግንዛቤዎች አሉ። የጸጋው ዓላማ ምንድን ነው? ዛሬ የምናተኩረው በዚህ ላይ ነው። ጸጋው ለምን አዳነን? ይሄ ጸጋ የዳንበት ብቻ ነው ወይስ ቀጥሎ የሚያኖረን ነው?
የሚለውን ከእግዚአብሔር ቃል በትኩረት እንድናነብ ፈልጋለሁ። የቲቶ መልእክት ሐዋርያው ጳውሎስ ለቲቶ የላከው መልእክት ምዕራፍ 2 ቁጥር 11 ጀምሮ እንደዚህ የሚል ቃል አለ። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይላል። ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ ተስፋችንን የሆነውን የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷልና ይላል። ሐዋርያው እዚህ ጋር ሲጀምር ጸጋው ሰውን ሁሉ የሚያድን የመጨረሻ ኃጢአተኛ የተባለው እጅግ በኃጢአት የተበላሸ ምንም የክርስቶስ ጸጋ የማይፍቀው የኃጢአት አይነት የለም። ኃጢአተኛው ኃጢአቱን አውቆ ወደሚያድነው ጌታ ከሸሸ የእግዚአብሔር ጸጋ የማያስቀረው የኃጢአት ዘር የለም። ምክንያቱም ለሰው ሁሉ ሲል ለየትኛውም ኃጢአተኛ ማለት ነው ይሄ ጸጋ ተገልጧል። ለሰው ሁሉ ነው እየተገለጠው በክርስቶስ ኢየሱስ። ይሄ ጸጋ ግን ዓላማ አለው። ይሄ ጸጋ ቀጥሎ ስራ አለው። አድኖ ብቻ እዛ የሚተው ለራስ የሚለቅ ሳይሆን ስራ አለው። ይህም ጸጋ ብሎ ይጀምራልና ይሄ የተሰጠን የተገለጠው ጸጋ ስራ አለው። ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ጸጋው አስተማሪው ነው። ጸጋው ኃጢአትን የሚያስክድ ነው። ጸጋው በእግዚአብሔር ፊት ጸያፍ የሆነ እርኩስ የሆነውን ነገር ሊያስጠላ የሚችል ጸጋ እንጂ በነበረበት የሚያስቀጥል አይደለም። የእግዚአብሔርን ጸጋ ተቀብሎ እንደነበረ እንደ ትናንትናው መቀጠል አይቻልም። ይሄ ከሆነ ጸጋው ስለመቀበላችን ጥያቄ ስር ይገባል ማለት ነው። ምክንያቱም ጸጋው የሚሰራው ካዳነን በኋላ ዓለማዊ ምኞትን፣ ዓለማዊነትን፣ በኃጢአት መኖርን ያስክዳል። እምቢ ለማለት አቅም ይሰጣል። አቋምንም ይቀይራል። ይሄ ጸጋ አቋምን ይቀይራል፣ አቅምን ይጨምራል ማለት ነው እንጂ ሰው በነበረበት ኃጢአቱ እንዲቀጥል ነፃነት የሚሰጥ የኃጢአት ፈቃድ የሚሰጥ ርካሽ ጸጋ አይደለም። በቤተ ክርስቲያን ታሪክ ይሄንን ጸጋ በተሳሳተ መንገድ የተረዱ ጸጋው ስላዳንን እንደፈለግን መኖር እንችላለን የሚሉ ሰዎች እንደነበሩ እና ይሄም ገና ሐዋርያት በሕይወት እያሉ በሐዋርያት ዘመንም የቤተ ክርስቲያን ፈተና ሆኖ እንደነበረ መጽሐፍ ቅዱስ ይነግረናል። በተለይ ከመልእክቶቹ ወደ መጨረሻ የሆነው የይሁዳ መልእክት ይሁዳ ምዕራፍ የለውም ቁጥር 4 ላይ ስለ እነዚህ ሰዎች እንደዚህ ይላል። እነዚህ ሰዎች ጸጋን በተሳሳተ መንገድ የተረዱ ናቸው። ይሁዳ እንደዚህ ይላል፣ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ ይላል። ይሄ ማለት ይህን ጸጋ የዳኑበትን ጸጋ ለኃጢአት ፈቃድ ይጠቀሙበታል ማለት ነው። እንደፈለጉ ለመኖር ጸጋው ስላዳንን እንደወደድን መኖር እንችላለን። በስራችን ስለማንድን እንደፈለግን መኖር እንችላለን። ለዚህ ፈቃድ አለን የሚሉ ራሳቸውን ለርኩሰት አሳልፎ የሰጡትን እንደ ከሃዲዎች ይቆጥራቸዋል። ቀጥላችሁ ብታነቡ ይሁዳ ማለት ነው። እነዚህ ሰዎች ሾልከው ገብተዋል የሚለው ተደብቀው በቅዱሳን መካከል ይህንን እውነተኛ የጸጋን አስተምሮ እያዛቡ በተለየ መንገድ ወይም በተሳሳተ መንገድ ሰዎች እንዲረዱ በማድረግ የሚታወቁ ናቸው። የእግዚአብሔርን ጸጋ በሴሰኝነት ይለውጣሉ። እንደፈለጉ ለመኖር ላይሰንስ ያደርጉታል፣ ፈቃድ ያደርጉታል ማለት ነው። እግዚአብሔር ጸጋን ሲሰጥ ዓላማው ይሄ አይደለም። እዚህ ጳውሎስ እንደጻፈው ለቲቶ መልካምን ለማድረግ የሚቀና ፓሽኔት የሆነ በእግዚአብሔር ፊት ጽድቅን ለመለማመድ ራሱን የሰጠ ለራሱ ሊያዘጋጅ እንጂ በነበረው ኃጢአት የሚቀጥል ሕዝብ
ለማዘጋጀት ወይም እንዲህ ላለው ሕዝብ ታስቦ የተሰጠ ጸጋ አይደለም። ጠቅለል ባለ መንገድ የእግዚአብሔር ጸጋ የኃጢአት ፈቃድ አይደለም። ክርስቶስ የሞተው እና ጸጋውን ያደለን ኃጢአትን ለማስቀጠል አይደለም። ወይም የእግዚአብሔር ጸጋ የክርስቶስ ሞት የኃጢአት ፈቃድ ወይም ኃጢአትን ጀስቲፋይ ለማድረግ ሳይሆን ኃጢአተኛውን ለማጽደቅ ነው ማለት ነው። ይሄን ጸጋው ለምን እንደተሰጠ በአግባቡ መረዳት አለባቸው ቅዱሳን ማለት ነው። የእግዚአብሔር ጸጋ ርካሽ ጸጋ አይደለም፣ የሚያኖር ጸጋ ነው። እንድንኖር ይላል። እዚህ በደንብ በትኩረት ብታዩት ይሄ ጸጋ መኖርን ያስተምረናል። በእውነተኛ መንፈሳዊ ሕይወት እንድንኖር ራስን በመግዛት በአሁኑ ዘመን ሲል በዚህ ምድር ስንኖር ማለት ነው። ይሄ የማይታይበት ከሆነ አንድ በዳነ በጸጋ ዳንኩ በሚል ሰው ይሄ ለውጥ የማይታይበት ከሆነ ጸጋን ስለመቀበሉ መጽሐፍ ቅዱስ ማረጋገጫ አይሰጠውም። ምክንያቱም አንድ ዘር ሲዘራ ያ ዘር ነው የሚበቅለው፣ ሲያፈራም ያንኑ ተመሳሳይ ዘር ነውና የሚያፈራው። ጸጋ ከሆነ የተዘራብን ያንን ዘር ከሆነ የተቀበልነው ያ ዘር ነው ሊያፈራ የሚችለው ራሱ ነው፣ ሌላ ሊሆን አይችልም ማለት ነው። ስለዚህ በዚህ ዘመን በዚህ ትውልድ መካከል በስነ ስርዓት ልንረዳው የሚገባው ትልቅ ርዕስ ቢኖር በጸጋ መዳን በጸጋ መኖርም እንደሆነ፣ በእግዚአብሔር ጸጋ መኖር በእግዚአብሔር ጸጋ መዳን ለኃጢአት ፈቃድ ማግኛ እንዳልሆነ፣ እግዚአብሔር ያንን ሕይወት ለማስቀጠል እንዳልሆነ፣ ግን ዓላማው የእርሱ የሆነው ጽድቅን ለማድረግ የሚቀናው እግዚአብሔርን ለመምሰል ራሱን የሰጠውን ሕዝብ ለራሱ ለማዘጋጀት እንደሆነ መጽሐፍ ቅዱስ በስነ ስርዓት ያስተምረናል ማለት ነው። በዚህ ላይ አንድ በጣም የታወቀ በናዚዎች የተገደለው ዲትሪች ቦኖፈር የሚባል የስነ መለኮት ሊቅ እንዲህ ያለውን ጸጋ ርካሽ ጸጋ ቺፕ ግሬስ ብሎ ይጠራዋል። ቺፕ ግሬስን ሲያብራራው የክርስቶስን ጌትነት ሳይቀበሉ በክርስቶስ ማዳን ብቻ ማመን፣ የደቀ መዝሙርነትን ሕይወት ሳይኖሩ አማኝ ብቻ ሆኖ ለመኖር ማሰብ። የክርስቲያን ዋጋ የጌታ ጥሪ ደቀ መዝሙርት እሱን የሚመስሉትን ለማፍራት ነው ጸጋን የሰጠው። ለዚህ ነው ይሄ የማይታይበት ጸጋ ወይም እምነት የሞተ ነው ይላል ያዕቆብ በመልእክቱ። መልካም ስራ የማይታይበት እምነት የሞተ ነው። እኛ መልካም ስራ ሰርተን ባንድንም ከዳን በኋላ ግን ለመልካም ስራ እንደሆነ እዚህ ጋም እንዳየን ማለት ነው። እግዚአብሔርን ለመምሰል የሚቀና ለጽድቅ የሚቀና ኃጢአተኝነትን እምቢ የሚል ዓለማዊ ምኞትን የሚክድ ይሄ ጸጋ ይሄን ያስክዳል፣ ይሄን አቅም ይሰጣል ማለት ነው። ይሄ የሌለበትን ያዕቆብ በመልእክቱ የሞተ እምነት ይለዋል። የሞተ እምነት ማለት ምን ማለት ነው? አፍ ላይ ብቻ ያለ በሕይወት ሊገለጥ ያልቻለ ማለት ነው። የሞተ እምነት ማለት የክርስቶስን አዳኝነት ያምናል፣ በክርስቶስ ጌትነት ስር ግን አይኖርም። እንዲህ ያለው እምነት ያዕቆብ ያመሳሰለው ከአጋንንት እምነት ጋር ነው። የእግዚአብሔርን መኖር አጋንንትም ያውቃሉ ይላል፣ ያምናሉ፣ ይንቀጠቀጡማል ይላል። ይሄ ማለት አይገዙለትም፣ አይታዘዙትም፣ አይወዱትም። ግን እግዚአብሔር መኖሩን እግዚአብሔር ሁሉን ቻይ መሆኑን ደግሞ አጋንንትም ያምናሉ እና ከአጋንንት እምነት ያልተሻለ ነው። ራሱን መግለጥ የማይችል እምነት ወይም ጸጋን ተቀብሎ ጸጋው በፍሬ የማይገለጥ ከሆነ ከአጋንንትም እምነት ያልተሻለ ማለት ነው። ስለዚህ ወገኖቼ ጸጋ ዓላማ አለው ማለት ነው። ትኩረት ያደረግነው ዛሬ በዚህ ላይ ነው። ይሄ የተሰጠን ጸጋ ዓላማው ምንድን ነው? ካዳነን በኋላ ሊያኖረን ነው። የሚያኖረን እንዴት ነው? እግዚአብሔር የሚወደውን ሕይወት ያኖረናል። ዓለማዊነትንና ኃጢአተኝነትን ያስክደናል። እግዚአብሔር የሚወደውን ለማድረግ ደግሞ አቋምና አቅም እንዲኖረን ያደርጋል ማለት ነው። በእንዲህ አይነት መንገድ በጸጋው እንድንኖር እግዚአብሔር አምላክ ይርዳን።
ምንድነው የተሳሳተ መንገድ? ጸጋን እንዴት ነው በተሳሳተ መንገድ የምንረዳው? ይሁዳ የጠቀሳቸው ሰዎች በእኛ ዘመን አሉ ወይ የሚለውን በሚቀጥለው ክፍለ ጊዜያችን እናያለን። እግዚአብሔር ቢፈቅድና ብንኖር ለዛሬው እዚህ ላይ ይበቃናል። እግዚአብሔር አምላክ ይባርካችሁ። በሰላም ቆዩልኝ።